19 ዓመት ሙሉ እኮ ከዓይኔ ጠፍታ አታውቅም። እያለቀሰች ነበር እኮ እያለቀሰች እኮ ነው የወሰዳችኋት። እኔ የምልሽ ለመሆኑ በስንት ዓመት ነው የምትበልጭ? ማለት ስንት ዓመትሽ ነው? እኔ የምለው ቆይ ከንፋስ ነው እንዲያረገሹ? ከንፋስ ከተረገዘ እንግዲህ ገልበሽ መሞከር ነው። አይ በግድ ትወጫለሽ የምትለኝ ከሆነ ግን እያንዳንዱን ነገር ፍርጥርጥ አድርጌ ለትዬ እነግራታለሁ። ችግር የለውም። እስከፈለግሽው ጊዜ ድረስ እዚህ ቤት ውስጥ መቀመጥ ትችላለሽ። ኃጢአት ነው ክሪሽናን አይነፋም። የት የምታውቀውን ኃጢአት ነው? ይኸውልህ አሁን የምልህ ነገር ስማኝ። እነማዬና አባዬ አምነው ከተቀመጡ በኋላ ልክ ዳጣ ስትመጣ ብር ከፍለው እንደሆነ ሰላምን ደግሞ ከዛሬ ውጭ አይታት እንደማታውቅ ሁለቱም እነማዬ ሊሸውዷቸው እንደነበረ ትናገራለህ። ከዛ በኋላ ትወጣለህ ማለት ነው። ከዚህ ቤት መውጣት አልፈልግም። ከዚህ ቤት አስገድደህ ውጪ የምትለኝ ተሆነ ለትዬ እያንዳንዱን ነገሮች አፍረጥርጬ እነግራታለሁ በማለት አስፈራራችው። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ እንደተለመደው ተወዳጅና አስተማሪ የሆነው ዳጣ ድራማ ይዤላችሁ መጥቻለሁ። እንደምትወዱትም ተስፋ አደርጋለሁ። ተወደዳችሁት ቪዲዮውን እስከ መጨረሻው ድረስ አይታችሁ ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ ታበረታቱ ዘንድ በአክብሮት እጠይቃለሁኝ። ሰላም ለደረጀ ልጄን የታደረጋችኋት ልጅስ እያለች ጥያቄ ጀምራለች። ልጄን የት ነው ያደረጋችኋት? ልጄ እያለቀሰች ነበረ። ስታለቅስ ነው የወሰዳችሁብኝ። ልጄስ የመጀመሪያ ልጄን ደሜን ግንጣዬን እያለች በጣም እያለቀሰችም ነበረ። ሊነግሯት አልቻልኩም። የስንት ዓመት ስጠብቃት የነበረው ልጄ መቼም አረሳትም። ስቀመጥም ስተኛም ሲሄድም ትዝ ትለኛለች። ልጄን የት አድርጋችኋት ነው? እባካችሁ ልጄን መልሱልኝ፣ ልጄን አምጡልኝ፣ ልጄን ታልሰጣችሁኝ ከዚህ ከቤት ውስጥ አልወጣም በማለትም ትማጸናለች። በጣምም እያለቀሰችም ነበረ። ይህን የማዛዝን ቃል ስትናገር ደረጀም አነጋገሯ እየሆነችው ያለው ነገር በጣም አስለቀሰው። እባክሽ ሰላም፣ እባክሽ ተረጋጊ። መጀመሪያ ቤት ልከራይልሽና አንዳንድ ነገሮችን ሁሉንም ነገሮችን ላስተካክልልሽና ያለውን ነገር አብረን እናስተካክለዋለን ብሎም ይላታል። አልፈልግም፣ በፍጹም አላደርገውም። ከዚህ ቤት ተወጣው ምን ክልይዝ ነው? አላቅሽምስ ብትለኝ ብላም ትለዋለች። እንደዚህ ልጄን ታላመጣችሁ መቼም ቢሆን ከዚህ ቤት አልወጣም፣ እንድወጣ ልጄን አምጡልኝ በማለትም እያለቀሰች ትጠይቀዋለች። ልጄን የማትሰጡኝ ከሆነ እያንዳንዱን የተፈጠረውን ነገር ሁሉን ነገር አፍረጥርጬ ለትዬ እነግራታለሁ ስትለውም ደረጀን በጣም ድንግጥልና ሰላም አታደርጊውም፣ በፍጹም አታደርጊውም በማለት ይላታል። አደርገዋለሁ፣ ልጄን ታላመጣችሁ አደርገዋለሁም ይሆናልም በማለት አሁንም ዛቻዋን ቀጥላለች። ደረጀም አይ በቃ እንደዚህ የምትይ ተሆነ እስከ ዘላለም ከቤት ኑሪ አትሄጂም ይላታል። እሽም እንደዛ ተሆነ በማለት በዚህ ይስማማሉ። ይህን ነገር ማርታ መስማት የለባትም። ማርታ ተሰማች ነገሮች ሁሉ ይበጠበጣሉ። አንቺም ቤት ኑሪ፣ ነገሮቹንም እንዳትናገሪ በማለት አስጠንቅቋታል። በዚሁም አጋጣሚ ዳጣና ኤቢ አንድ ቤት ውስጥ ቁጭ ብለውም ነበር። ዳጣ እየተነሳች ኤቢን ትስማትም ነበረ። ምን ልትሰርቂ ነው ዳርዳር የምትዩ? እንዴት ነው ዛሬ ፍቅር አበዛሽ? በማለት ትጠይቃታለች። እወድሻለሁ እቴ ስለሆንሽ ነው፣ ግን ስንት ዓመትሽ ነው? በማለት እድሜዋንም ትጠይቃታለች። እድሜዋንም ስትጠይቃት ግን ለምን ጠየቅሽኝ? በማለትም ትጠይቃታለች። በቃ ተይዋ በማለትም ትመልስላታለች። ለምን እተወዋለሁ? ለምን ስጠየቅሽኝ? ስትላትም እንግዲህ ጥያቄው ሲከርባት ብላ ታጠገቧ ተነስታ ትሄዳለች። ዳጣ ደረጀና ማርታም አንድ ላይ በተኙበት ስለ ሰላም ነገር አሳስቧቸውም ነበረ። በመጀመሪያም ደረጀ ባለፈው ያወራከው ነገር አጓግተከን ሳትነግረን እኮ ቀረ በማለትም ስትጠይቀው ሁሉንም ነገር መናገር አይሆንም እንዴ? መደባበቅ ተጀመረ እንዴ? አይ ሁሉን ነገር ማውጣት አይቻልም የኔ ቆንጆ፣ አንቺ ለእኔ ቆንጆ ነሽ በማለትም እንግዲህ ያታልላታል። ይቺ ቆንጆ ማለት የእናንተ ማታለሊያ የእኛ ማርኛ ነች በማለት እንግዲህ ትመልስለታለች። በነገራችን ላይ ሰራተኛ ያስፈልገናል፣ ሰራተኛ ሰላም ያስፈልጋታል። እስከ 9 ወር ድረስ መስራት የለባትም። እሷ ሰራለሁ ብትለን እግዚአብሔር ያየናል በማለትም ሰራተኛ ግዳጅ ነው፣ ሰራተኛ መምጣት አለበት ስትለውም እንግዲህ 4 ሴቶች አላችሁ አይደለም እንዴ ስሩ ብሎ ይላታል።
ዳጣንና ውሃን ቆጥራቸው ነው በማለትም ትመልሳለች። በነገራችን ላይ ውሃ ባለፈው ቆንጆ ሽሮ ስሪና አምጪልኝ ብያት መጨረሻ ላይ እኔ ምን አድርጋ ትመጣ ይሆን እያልኩ እየጠበቅኳትም ነበረ። ነገር ግን ደውላ ውሃ ነው ሽሮን የሚቀድመው በማለት ጠየቀችኝ በማለት ይህን ነገሮች ታሪኳን እያወሩም ነበረ። እና ዳጣንና ውሃን አንድ ላይ ማስቀመጥ ማለት ምንም መፍትሄ የለውም። ስለዚህ ሰራተኛ ያስፈልገናል። እሷ እሰራለሁ ብላለች ብሎም ይላታል። አንተ መመራት ያለብክ በእኔ ነው እንጂ በእሷ አይደለም። እኔ የልጅሽን አባት አምጪ ስላት እምቢ ስላለች የራሷ የሆነ በቂ መረጃ አላት ብዬ ነው እንጂ አልዝም አልላትም ነበረ። አሁንም ቢሆን የእሷ ያለችውን ሁሉ ይሆናል ብለህ መውሰድ የለብክም በማለትም እሷም እንግዲህ በነገሮች በቃ ሰራተኛ እንደሚያመጡ ተስማምተው በዚሁም በቃ እስቲ ለማንኛውም የያዝኳትን ወረቀት ልጨርስ ብላ በዚሁ ያቋርጣሉ። ውሃና ማርታም ቁጭ ብለው ሶፋ ላይ እየተጫወቱም ነበረ። በዚሁም አጋጣሚ ማርታ ለልጇ ለውሃ እባክሽ ውሃ አንዳንድ ነገሮችንም እየተጫወቱም ነበረ። እባክሽ ውሃ እንደ ዳጣ ብልጥ ሁኚ፣ ዱርዬነቷን አንዳንድ ተገቢ ያልሆነ ቃላቶችን የምትናገረውን እሱን አስወግጅና በተረፈ እንደሷ ብልጥ ንቅ ሁኝም ብላም ትላታለች። እሺ እሆናለሁ በማለት እንግዲህ ዳጣ የምታሳየውን አስተያየት ለእናቷ እዛው ጋር ትጀምራለች። ምን እያደረግሽ ነው ዳጣ? እንደዚህ ነው የምታደርገው? አዎ በይ ወደ ነበረበት ማንነትሽ ተመለሺ። እኔ ዋና ዋና ነገሮቹን ክፉ ነገሮቿን ተይና መልካም መልካም ብልጥነቷን ያዥ ነው እንጂ ያልኩሽ ይሄንን ያልኩሽ በይ እንደዛው ይሻላል በማለትም እንግዲህ አንቺ እውነትም ሞኝ ነሽ በማለት አንዳንድ ነገር ስትላት ባለፈው ኤቢም አንቺ ከሆስፒታል ነው የተገኘሽው ብላኝ ነበረ። አንቺም እንደዚህ ትይኛለሽ? ሳይሆን አይቀርም ያጠራጥራል ብላም ትላታለች። በጣም ትናደዳለች ውሃ። አንቺ የኔ ልጅ ነሽ፣ አንቺ ተጥለሽን ባገኝሽ አነሳሽ ነበር በማለትም እንግዲህ እንደገና ታባብላታለች ማለት ነው። ኤቢ ለሰላም እንግዲህ በሄደች ቁጭ ብላም ነበረ። አሁን እንግዲህ ሰላም ቁጭ ብላ ባለችበት ናታን ክፍል ነበረች። ሁሉም መጽሐፍ አንባቢ ሆነ። ማን ይሆን የልጅሽ አባት? በማንስ ሊጠራ ይሆን ብላም ትላታለች። ለልጅ የእናቱም አባቱም እኔ ሆናለሁ በማለትም እንግዲህ እሷ ትመልስላታለች። ለማንኛውም ልጅሽን ማንነቱን ግን ተነፋስ ነው ያረገሽው ብላም ትላታለች። ከነፋስ ተተረገዘ ግለቢና ተቀመጪ ብላም ትመልስላታለች። ለማንኛውም የልጅሽን አባት የማታስተዋውቂኝ ተሆነ ቀጥታ ከዚህ ከቤት እንደምትወጪ እመኒበት በማለትም እንግዲህ ታስጠነቅቃታለች። በዚሁም አጋጣሚ ዳጣ ኤቢ ስታወራው የነበረው ልጅ ለሰላም ይደውልላታል። ለሰላምም ይደውልላትና እወድሻለሁ፣ አቅሻለሁ፣ ስልኬን እስከ የት አገኘከው ብላም ትጠይቀዋለች። ስልኬ በእኛ በር ላይ ሲያልፍ ነው ያገኙት። በጣም በፍቅርሽ ከንፍ ያለው በጣም ነው ማፈቅርሽ፣ በህልሜ እየመጣሽ አስቸግረሽኛል እያለ አንዳንድ ቃላቶችን የፍቅር ቃላቶችን እያወራትም ነበረ ለሰላም። በዚሁም አጋጣሚ ግን አንተ ማነክ? እኔንስ ታውቀኛለህ? ተሳስተክ እንዳይሆን ብላም ትለዋለች። በፍጹም ተሳስቼ አይደለም በማለት እውነትም እኔ በአሁኑ ሰዓት ለፍቅር የማወራ ሰው አይደለሁም፣ እድሜም ትልቅ ነው በማለትም ትመልስለታለች። ምንም ችግር የለውም በማለት ቆይ አንዳንድ ነገሮችን ብጠይቀው እውነት ይሆን በማለት እንግዲህ የልጇ አባት እንዲሆንም ጠይቀዋለች። መጥቶ የልጇ አባት ነኝ የሀገሯ ልጅ ነኝ ብሎ እንዲያሳምንላት ጠይቀዋለች ማለት ነው። በዚሁም አጋጣሚ ኤቢም ለልጁ የልጇ አባት እንዳልሆነና ገንዘብ ከፍለው ዳጣና ሰላም እንደሆኑ ያሰሩት ለልጁ ማስጠንቅቃ ነግረዋለች። ዳጣና ናታ አንድ ቦታ ቆመውም ነበር። እንግዲህ ምንድነው ስለ እኔ የምትፈልገው? ከእኔስ ምን ትፈልጋለህ? ብላ አንዳንድ ጥያቄዎችን ፍቅሯን ለመቀበል እንግዲህ ተጠግቶ ነበር። ነገር ግን ልትመልስለት አልቻለችም። ሰላምም ዳጣን እንዲቀርባት የሴት ልጅ ምንነቷ ሴት ልጅ የፈለገችውን በግልጽ እንደምታወራና እንደማታወራም አንዳንድ ነገሮችን ነግራም ነበረ። ነገር ግን ዳጣ አሁንም ቢሆን ወደ ናታን ልትቀርብ አልቻለችም ማለት ነው። ዳጣና ሰላም አሁንም ተገናኝተዋል። የልጇ አባት እንደሚሆንላት የሆነ ሰው ደውሎ እንዳወራትና የልጇ አባት እንደሚሆንላት
ተነጋግረናል ብላም ታወራታለች። ይህ ነገር የሚሆን አይመስለኝም። ሞገስ ያለኝ ትክክለኛ ነገር ነው። ኤቢ ያለችውን ትበል። አንቺ የልሽን አባት ሄዳ ፈልጋ ታገኘው። አንቺ ዝም ብለሽ በቃ አላቅም ብለሽ ዝም ብለሽ ተቀመጪ። ይሄ ነገር በኋላ ችግር ያመጣል በማለትም ተመካክረው ነበር። ነገር ግን ልጁ እንዲመጣ ስለቀጠሩት ቤተሰብ ተሰብስቦ ልጁን እየጠበቀውም ነበረ። ተሰብስበው ልጁን እየጠበቁት ማርታን በጣም ተደስታ ነበረ። የሚፈልግ ተሆነ እዚሁ እንድረዋለን ብላም ስትል አባት ለልጁ ምንም አያደርግም፣ አባት ልጁን አውጥቶ ይጥላል ብላም ትላታለች። እንዲህ እንዳትይ ባለቤቴን ሁለተኛ እንዳትናገሪ ብላም ታስጠነቅቃታለች። እሺ ይቅርታ በማለት ኤቢም እንግዲህ ልጁ ኩራተኛ ሳይሆን አይቀርም አስቀምጦን ቆየ በማለት ልጁን እየተጠባበቁም ይገኛሉ። ውድ ቤተሰቦቼ ያበቃው እዚህ ላይ ነበረ። በቀጣይ ቪዲዮ እስከምንመጣ ሰላም ሁኑልኝ። ባይ ባይ።